ኢትዮጵያ የሆርሙዝ ሰርጥ ከመዘጋቱ በፊት ከኩዌት ኦሬዲ ያስጫነች ወደ 180,000 በርሜል የሚጠጋ ነዳጅ ነው አየር ላይ ቀረባት። እነሱን ጋፖች ለመሙላት እንደነ ቪቶል አይነት የግል ኩባንያዎች ጋር ነው ስምምነትን የፈጠረችው። አፍሪካ ውስጥ ብዙ ነዳጅ አቅራቢ ሀገራት አሉ። ነገር ግን ኢትዮጵያ ፊቷን ወደዛ ከማዞር ይልቅ ወደ አውሮፓውያን የነዳጅ አቅራቢዎች ነው ያዞረችው። ለምን? እስቲ እንየው። ቪቶል አውሮፓዊ የግል ነዳጅ አቅራቢ ኩባንያ ነው። ቢዝነሳቸውንም በሶስት አይነት መንገድ ይሰሩታል። የመጀመሪያው ለምሳሌ የራሳቸው ሪፋይነሪ ስላላቸው ድፍድፍ ነዳጆችን ከሀገራት ይገዙና ከዛ በኋላ ላይ አጣርተው ለፈላጊ ይሸጡታል። ከዛ በተጨማሪ ደግሞ ረከስ የሚሉ ነዳጅ ሻጮችን ስፔሻሊ ኤዥያ አካባቢ ያሉትን ከነሱ ይገዙና ወደ ሌሎች ሀገሮች በውድ ዋጋ ይሸጡታል። ከዛ በተጨማሪ ደግሞ እንደዚህ አይነት ኢመርጀንሲዎች ሲመጡ አሁን ሆርሙዝ ሲዘጋ ለምሳሌ ኦሬዲ እዛው ተዘግቶባቸው የቆዩ መርከቦች አሉ ነዳጅ ነው ከነሱ ያንን ነዳጅ ወስድና ለፈላጊ ያቀርባሉ። እዚህ አይነት ሪስኮችን ለሚወስዱበትም ደግሞ ጠቀም ያለ ክፍያ ነው የሚጠይቁት። ታዲያ ኢትዮጵያ የነ ቪቶል ዋጋ ኦሬዲ ውድ እንደሆነ እየታወቀ ለምንድን ነው ወደ አፍሪካ ሀገራት ከመዞር ይልቅ እነሱን የመረጠችው የሚለውን ስናየው የመጀመሪያው ምክንያት የሚሆነው አብዛኛው ነዳጅ ያላቸው የአፍሪካ ሀገራት ድፍድፍ ነዳጅ ነው ያላቸው እንጂ ራሳቸው ሪፋይን አድርገው ወይም አጣርተው ለሌሎች ሀገራት የሚያቀርቡበት አቅም ገና ነው። ለምሳሌ ጎረቤት ሀገራችን ከሆነችው ደቡብ ሱዳን ብንነሳ ድፍድፍ ነዳጅ ኤክስፖርት ያደርጋሉ። ነገር ግን ራሳቸው ሪፋይን አድርገው ወይም አጣርተው ስለማያቀርቡት እነሱን እንደ አማራጭ መጠቀም አንችልም። ሊቢያም እንደዚሁ ድፍድፍ ነዳጅ ይኑራት እንጂ የማጣራት አቅሟ በጣም ትንሽ ነው። የነሱም ኦፕሽን ሆኖ መቀመጥ አይችልም። ሱዳንም እንደዚሁ ጦርነት ውስጥ ያለች ሀገር ናት። ኦፕሽን ሊሆኑ አይችሉም። ነዳጁም ኖሯቸው የራሳቸው ሪፋይነሪ ኖሯቸው እየሰሩ ያሉ ሀገራትን ስናይ ደግሞ ለምሳሌ ናይጄሪያ ዳንጎቴን በቅርቡ አስመርቃለች። 2026 መጀመሪያ አካባቢ ነው እንግዲህ በሙሉ አቅሙ ወደ ስራ የገባው። ይሄ ማጣሪያ በጣም ዘመናዊ የሚባል ምንም አይነት የድፍድፍ ነዳጅ አይነት የማይመርጥና ቴክኒካሊም ዋን ኦፍ ዘ ቤስት ከሚባሉ ማጣሪያዎች አንዱ ነው። ነገር ግን ከናይጄሪያ ወደ ኢትዮጵያ ለማምጣት መሀላቸው ያለው በየብስ ያለው ከዚህ ያለው ዲስታንስ ራሱ ወደ 9000 ኪሎ ሜትር አካባቢ ነው የሚገመተው። ፕላስ ደግሞ መሀል ላይ ያለ ምንም አይነት የመሰረተ ልማት በፓይፕላይንም ቢሆን በመንገድም ቢሆን የተሰራ የለም። አመቺ አይደለም። አማራጩ የሚሆነው ምንድነው? ከናይጄሪያ ተነስቶ በሳውዝ አፍሪካ አድርጎ ዞሮ ወደ ጅቡቲ ወይም በኬንያ በሞምባሳ ወይም በዳሬ ሰላም በኩል መምጣት ነው። እሱ ደግሞ በጣም ኮስቲና ተጨማሪ አላስፈላጊ ወጪ የሚያወጣ መንገድ ነው። እንደዚሁ ግብጽንም ስናይ ደግሞ ኦፍ ኮርስ የራሳቸው ድፍድፍ ነዳጅም ማጣሪያም አላቸው። ነገር ግን ራሳቸው አውጥተውት አጣርተውት የሚኖራቸው አማውንት ላላቸው የህዝብ ብዛት ሲካፈል ስቲል ከውጭ ኢምፖርት እንዲያደርጉ ያስገድዳቸዋል። ለዛ ነው ከሊቢያ ከሳውዲ ነዳጅ እየገዙ ያጣሩ ለዜጎቻቸው የሚያቀርቡት። በሆርሙዝ መዘጋትም እንግዲህ ከኢትዮጵያ እኩል ሰፈር እያደረገ ያለ ሀገር ነው ግብጽ። አክቲቭሊ እየሰራ ያለው የዚህኛው የአልጄሪያው ሲኪክዳ የሚባለው ሪፋይነሪ ነው። እነሱም ግን እንደዚሁ በሎጂስቲክስ ችግር ምክንያት ፎከስ ያደረጉት ወደ አውሮፓ ወዳሉ ገዢዎች ነው። ከነዚህ ከሁለቱ ምክንያቶች በተጨማሪ ደግሞ እንደ ዋና ምክንያት ተደርጎ የሚወሰደው የፔትሮ ዶላር ጉዳይ ነው። ለምሳሌ ኢትዮጵያ ከሳውዲና ከኩዌት ጋር ባላት ስምምነት መሰረት ነዳጅ ከወሰደች በኋላ ወዲያው የመክፈል ግዴታ የለባትም። የተወሰነ የፎይታ ጊዜ ይሰጣታል። ዊዘነየር ያንን ገንዘብ ቀስ እያለች እንድትከፍል እነዚህ ሀገራት ይፈቅዳሉ። ምክንያቱም ኦሬዲ ሀብታም ሀገራት ናቸውና። ወደ አፍሪካ ስንመጣ ግን ሁሉም ሀገር በሚባል ደረጃ አንገብጋቢ የዶላር ችግር አለበት። ኢትዮጵያ ለምሳሌ ከናይጄሪያ ብትገዛ ያንን ገንዘብ ናይጄሪያ የምትጠብቀው ከኢትዮጵያ ወዲያው እንድትከፍላት እንጂ ቀስ ብለሽ ክፈይ የሚባል አይነት ስምምነት ለአፍሪካውያን አይሰራም። እርስ በርስ ባላቸው ከረንሲም የሚገበያዩበት ምንም አይነት መንገድ ስለሌለ ይሄ ትልቁ እንቅፋት ሆኖ ተቀምጧል። ይህን ችግር ለመፍታት የምታስታውሱ ከሆነ የቀድሞ የሊቢያ መሪ ሙሐመድ ጋዳፊ የአፍሪካ ከረንሲን ሰጀስት አድርጎ ነበር። አፍሪካውያን በዶላር ከመገበያየት ይልቅ ባላቸው ሎካል በሆነው ከረንሲ የሚገበያዩበትን ሀሳብ አምጥቶ ወደ እንቅስቃሴ ለመግባት መንገድ ላይ ነበረ። ነገር ግን ያው አሜሪካ በዚህ ደስተኛ ስለማትሆን ጋዳፊን ከስልጣን አስወግደው ኋላ ላይ ለህልፈቱ ምክንያት ሆነዋል። አፍሪካ ለዓለም ገበያ ከሚቀርበው ድፍድፍ ነዳጅ ውስጥ 10%ን ይዛለች። ኦሬዲ አንደርግራውንድ ያለው ሳይሆን ወጥቶ ኤክስፖርት እየተደረገ ያለው ማለት ነው 10% ስል። ወራስ የተጣራውን ስናይ ግን 1% አይሞልም ከአፍሪካ ወጥቶ ዓለምን ገበያ የሚቀላቀለው። ስለ ኢትዮጵያ ነዳጅ ሀብት ጉዳይ ጠለቅ ያለ ቪዲዮ እንሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አሳውቁኝ። እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ደግሞ ተቀላቀሉን። ቺርስ